ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ኤፍሬም ሳሙኤል ነኝ። እስከ ፍጻሜው አብረን ቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በአማራ ክልል ተጠናክሮ የቀጠለው የህልውና ትግል ዛሬም በአራቱም አቅጣጫ አብይ አህመድ በሚያሰማራው ወታደሮች ላይ የአማራ ፋኖ በሚወስደው ጠንካራ እርምጃ ትንቅንቁ ተጠናክሮ እንደቀጠለ ከአማራ ፋኖ የደረሰን መረጃ ይፋ አድርጓል። ዛሬ መጋቢት 5 ቀን 2017 ዓ.ም በወሎ በተለያዩ ግንባሮች ላይ ተነቅንቁ እንደቀጠለ የአብይ አህመድ ወታደሮችም ከፍተኛ ዋጋ እየከፈሉ ሀገራዊ ኪሳራ እያስተናገዱ ቀጥለዋል። በተጨማሪም አገዛዙ በደሴ አካባቢ ከፍተኛ ትርምስ ውስጥ እንደገባ ተሰምቷል። ደሴ ምን ተፈጠረ? ወደ እናንተ ከሚደርሱት መረጃዎች መካከል ይገኛል። በተጨማሪም በሌሎች ግንባሮችና አጫጭር መረጃዎች ይኖራሉ። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ውድ ኢትዮጵያውያን ቀዳሚ ወዳደረኩት መረጃ ሳልፍ የአማራ ፋኖ በወሎ አካባቢ በሚያደርገው ጠንካራ እንቅስቃሴ ከወትሮ በተለየ መልኩ በአብይ አህመድ ወታደሮች ላይ የአማራ ፋኖ አንድነት በመፍጠር ህልውናውን ለማስከበር በሚያደርገው ትግል ከፍተኛ ድሎችን ማስመዝገብ ቀጥሎበታል። መጋቢት 5 ቀን 2017 ዓ.ም የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮር ኃይሉ ከበደ ክፍለ ጦርን ለማጥቃት የተንቀሳቀሰው የአገዛዙ ወታደር በከፍተኛ ሁኔታ ተመቶ የተረፈው ተመልሷል። የአማራ ፋኖ በወሎ በሰጠው መግለጫ ዛሬ መጋቢት 5 ቀን 2017 ዓ.ም ጠላት የብርሃኑ ጁላ መከላከያ ሰራዊት፣ የባንዳ ስብስቡ ሚሊሻና የፖሊስ አባላት ብሎም ባንዳ አድማ ብተና ከዋግ ህምራ ከተማ በመነሳት ኃይሉ ከበደ ክፍለ ጦርን ለመደምሰስ ተንቀሳቅሶ ነበር። መረጃው ቀድሞ የደረሰው የአማራ ፋኖ በወሎ እጅግ በጣም በሚያስገርም ሁኔታ በጥይት ግንባር የሚላጩ ተናዳፊዎቹ፣ የዋግ ግስላዎቹ፣ የመሪ አንበሶቹ፣ የማንኩሽ ግልገሎቹ ጀግኖቹ የአማራ ፋኖ መቆጎ የሚባል ቦታ ላይ ስትራቴጂ ቦታዎችን ተቆጣጥረው በደፈጣና በሽምቅ ጠብቀው ፊት ለፊት በመቅጠም በሚያስገርም ሁኔታ እንዳረገፏቸው ይፋ አድርገዋል። ይሄ ጠንካራና የተሳካ የተባለው የሽምቅ ውጊያ ከ5 ሰዓት እስከ 8 ሰዓት ድረስ የተደረገ ሲሆን ውጊያውን ያደረገው ኃይሉ ከበደ ክፍለ ጦር 3ኛ ሸጋው ጎሌ ሻለቃ ሲሆን አገዛዙ ያሰማራው በርካታ ወታደር በርካታ ከባድ መሳሪያዎችን በመጠቀም መድፍ፣ ሞርታርና ዲሽቃ እየተኮሰ የመጣውን ከፍተኛ ቁጥር ያለው የብርሃኑ ጁላ ወታደሮች ላይ በወሰዱባቸው ጠንካራና የማያዳግም የሽምቅና የደፈጣ እርምጃ አገዛዙ ከፍተኛ ጉዳት አስተናግዶ በሁለት አምቡላንስና በአንድ ፓትሮል ቁስለኛና አስከሬኑን ጭኖ የተረፈው የብርሃኑ ጁላ ወታደር ወደ መጣበት ፈርጥጦ ተመልሷል ሲል የአማራ ፋኖ በወሎ ላስታ አሳምነው ኮር ህዝብ ግንኙነት ክፍል በላከው መግለጫ ይፋ አድርጓል። በመጨረሻም መዳረሻው ድልና ነጻነት የሆነው የአማራ ህዝብ ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ መጋቢት 5 ቀን 2017 ዓ.ም በሰጠው መግለጫ ይፋ አድርጓል።
ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ አሁንም በዚሁ በወሎ ቀጠና የሚንቀሳቀሰው የአማራ ፋኖ እጅግ በጣም በሚያስገርም ሁኔታ ደሴ አካባቢንና ዙሪያውን ከትላንትና ጀምሮ እንደተቆጣጠረ ከፍተኛ ድል እንዳስመዘገበ ወደ ተቆጣጠራቸው ከተሞችም ሲገባ ህብረተሰቡ በእልልታና በጭፈራ እንደተቀበለው በተጨማሪም ደሴ ከተማ እንደተከበበ የአማራ ፋኖ በወሎ ይፋ ማድረጉ ይታወሳል። ይህ በእንዲህ እንዳለ ዛሬ መጋቢት 5 ቀን 2017 ዓ.ም በደሴ ከተማ አገዛዙ ከፍተኛ መሸበር ውስጥ እንደገባ ይፋ ተደርጓል። የደሴ ሚሊሻና የፖሊስ አባላት ጭንቅ ውስጥ ገብተው እንደዋሉም የአማራ ፋኖ በወሎ የመረጃ መረቡ አረጋግጧል። በተጨማሪም በደሴ ዙሪያ የሚገኙ ከተሞች በፋኖ ቁጥጥር ስር መግባታቸውን ተከትሎ አብይ አህመድ ያሰማራው በርካታ ወታደር ከባባድ መሳሪያዎችን በመጫን ደሴ ከተማ ተከማችቶ እንደሚገኝ የመረጃ ምንጮች አረጋግጠዋል። በዚህ መሰረትም ማምሻውን በደሴ ከተማ ፋኖ ሰርጎ ገብቷል የሚል መረጃ በመሰራጨቱ በከተማዋ የሚገኙ 105ኛና 107ኛ አየር ወለድ ኮማንዶ ክፍለ ጦር አባላት ሽብር ውስጥ ገብተው እንዳመሹ ከቦታው ያደረሱን መረጃ አረጋግጧል ብሏል። በደሴ ከተማ ውስጥ የሚገኙ ዋና ዋና አደባባዮች ላይ ቁጥጥር ሲያደርጉ ያመሹ ሲሆን ዲሽቃና ብሬን ያጠመዱ ተሽከርካሪዎችም በየአደባባዩ ቆመው ይታያሉ ሲሉ የከተማዋ ነዋሪዎች አረጋግጠዋል። የዞኑና የከተማ አስተዳደሩ አድማ ብተናና የሚሊሻ አባላት የፖሊስ ተቋማትን ጨምሮ ሌሎች የዞኑ መስሪያ ቤቶች እንዲጠበቁ በዚህ ምሽት ግዳጅ የተሰጣቸው ሲሆን ሰርገው ገቡ የተባሉ የፋኖ ታጣቂዎችም ቦምብ ሊወረውሩብን ይችላል በሚል ስጋትም በርካቶቹ ሚሊሻና የፖሊስ አባላት ብሎም አድማ ብተና ምድባቸውን ትተው ከአካባቢው እንደተሰወሩ፣ አብዛኞቹ ወደ ቤታቸው እንደገቡ ተሰምቷል። በምትኩም ከተማውን ተቆጣጥሮ የሚገኘው መከላከያ ሰራዊት ያሰማራው ኮማንዶ በከፍተኛ ጭንቀት ሲተራመስ እንዳመሸም ከቦታው አረጋግጠውልናል ሲል የአማራ ፋኖ በወሎ ይፋ አድርጓል። አንዳንዶቹ ባንዳ ሚሊሻ ብሎም የአድማ ብተና አባላቱ ሆዴን አሞኛል፣ ሌላ ሰው ይተካልኝ በሚል ፈቃድ ለመውሰድ አመራሮቻቸውን እንደጠየቁ፣ ነገር ግን ሌሊቱን ፋኖ ገፍቶ ከመጣ ውጊያ ሊደረግ ስለሚችል ሁሉም አባል በምድቡ እንዲገኝ የሚል ቀጭን ትዕዛዝ ከዞኑ ኮማንድ ፖስት በመምጣቱ ፈቃድ ሳያገኙ ቀርተዋል ሲሉ ምንጮቹ ከቦታው አረጋግጠዋል። በከተማዋ አንዳንድ አካባቢዎች ላይ ከምሽቱ 2 ሰዓት በኋላ ወደ መስጊድ ሲሄዱ የተገኙ የእስልምና እምነት ተከታዮችም በአገዛዙ ወታደሮች ተይዘው ድብደባ እንደተፈጸመባቸው የአማራ ፋኖ በወሎ ይፋ አድርጓል። በተጨማሪም በከተማዋ መግቢያ መውጫ በሮች ላይ በተለይ በጦሳ ተራራ አካባቢ ዙ 23ና ሞርታር የተጠመደ ሲሆን በተመሳሳይ በወልዲያ መውጫ ባለው ኬላ ብረት ለበስ ተሽከርካሪዎች ተጠምደው መቀመጣቸውን የአማራ ፋኖ አረጋግጧል። በተጨማሪም ዛሬ መጋቢት 5 ቀን 2017 ዓ.ም በደሴ ዙሪያ ወረዳ ከማለዳው ጀምሮ እስከ አመሻሹ ከባድ ውጊያ የተደረገ ሲሆን በቁጥር 4 አምቡላንሶችም ቆስለኛ ወታደሮችን ሲያመላልሱ እንደዋሉ የዓይን እማኞች አረጋግጠዋል። በአጠቃላይ በወሎ አካባቢ የሚንቀሳቀሰው የአማራ ፋኖ በወሎ ሰሞኑን ባደረገው ጠንካራ እንቅስቃሴ በርካታ ከተሞችን በመቆጣጠር አብይ አህመድ ያሰማራው ወታደር ማለትም በወልዲያ ከተማና በደሴ ከተማ እንዲከማቹ አስገድዶታል። በዚህም መሰረት የአማራ ፋኖ ቀጣይ እርምጃው ወልዲያና ደሴን መቆጣጠር እንደሆነ ዛሬ በላከው መግለጫ አረጋግጧል። ድል ለአማራ ህዝብ፣ ድል ለአማራ ፋኖ። መጋቢት 5 ቀን 2017 ዓ.ም ከአማራ ፋኖ በወሎ የተሰጠ ማብራሪያ።
ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ በጎጃም አካባቢ የሚንቀሳቀሰው በአርበኛ ፋኖ ዘመነ ካሴ የሚመራው የአማራ ፋኖ ዛሬም እንደተለመደው በተለያዩ ግንባሮች ላይ አብይ አህመድ ካሰማራው በርካታ ወታደሮች ጋር ከፍተኛ ትንቅንቅ እንዳደረገ፣ በዚህ ትንቅንቅም በአንድ ግንባር ብቻ ከ52 በላይ የብርሃኑ ጁላ ወታደር ክፉኛ እንደተመታና እንደተደመሰሰ በመረጃ አረጋግጫለሁ ሲል ይፋ አድርጓል። በዛሬው ዕለት መጋቢት 5 ቀን 2017 ዓ.ም በጎጃም በተደረገ ውጊያ ከ52 በላይ የብርሃኑ ጁላ ወታደር በትክክል የተቆጠረና የተረጋገጠ መደምሰሱን ይፋ አድርጓል። በጎጃም በዛሬው ዕለት በተደረገው ጠንካራ ውጊያ በጃቤ ጠህናን ወረዳ ማና ውስጠ ጉልት ቀበሌ የገባው ብርሃኑ ጁላ ያሰማራው በርካታ ወታደር የአርሶ አደር ሀብትና ንብረትን ቤቱን ዘርፎ ሊወጣ ሲል የአማራ ፋኖ በጎጃም አንደኛ ክፍለ ጦር አረንዛው ዳሞት ብርጌድ ቢተው ሻለቃና ቡሬ ዳሞት ደጃቻ ሰቦ ብርጌድ አሳምነው ሻለቃ፣ መርከብ ሻለቃ፣ ዘመነ ሻለቃ፣ አባይ ሻለቃና ጎጃም አገው ምድር አንደኛ ክፍለ ጦር ባይበገሬዎቹ ጊዮን ብርጌድ መብረቁ ሻለቃ፣ ናደው ሻለቃ እጅግ በጣም ጥምረትና አንድነት በታየበት መልኩ በወሰዱት ጠንካራና የማያዳግም እርምጃ አብይ አህመድ ያሰማራው ወታደር ሲቀጠቀጥ እንደዋለ የአማራ ፋኖ በጎጃም ዛሬ በላከው መግለጫ ይፋ አድርጓል። በውጤቱም ብርሃኑ ጁላ ያሰማራው ወታደር አንድ ፓትሮል አስከሬንና ቁጥሩ ያልታወቀ ቁስለኛን ጭኖ ወደ ማንኩሳ አምልጧል ሲል የአማራ ፋኖ በጎጃም ይፋ አድርጓል። በተጨማሪም በማንኩሳ ከተማ የሚንቀሳቀሰው የአማራ ፋኖ በጎጃም ከሃይ ስኩል ካምፓቸው ውስጥ ወጥተው ለማምለጥ የሞከሩትን የብርሃኑ ጁላ ወታደር እያሳደደ እንደለቀመና እንደቀጠቀጣቸው ይፋ አድርጓል። የአማራ ፋኖ በጎጃም 5ኛ ክፍለ ጦር ዛሬ ባደረገው እንቅስቃሴ ከፍተኛ ድል ተቀናጅተናል ሲል በላከው መግለጫ ይፋ አድርጓል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። የአማራ ፋኖ በጎጃም 5ኛ ክፍለ ጦር የሚዲያና ኮሙኒኬሽን ባለሙያ ፋኖ ዮሴፍ ሀረገወይን በሰጠው መግለጫ ይፋ አድርጓል። ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ አሁንም በዚሁ በጎጃም አካባቢ በአርበኛ ፋኖ ዘመነ ካሴ የሚመራው የአማራ ፋኖ በጎጃም እጅግ በጣም አስደሳች ነገር ፈጽሟል። የአማራ ፋኖ በጎጃም ከተቆጣጠራቸው ከተሞች መካከል በቋሪት ወረዳ አገዛዙ የዘጋቸውን ጤና ጣቢያዎች በአጠቃላይ ሙሉ ለሙሉ ስራ አስጀምሯል። በቋሪት ወረዳ አገዛዙ የዘጋቸው 3 ጤና ጣቢያዎች ዛሬ ስራ ማስጀመሩን የአማራ ፋኖ በጎጃም 5ኛ ክፍለ ጦር ነበልባሉ ገረመው ወንዳወክ ብርጌድ በላከው መግለጫ አሳውቋል። በሌላ ዜና አገዛዙ ከ5 ወራት በላይ ደሞዝ በመከልከል ማህበረሰቡ የጤና አገልግሎት እንዳያገኝ ቢያደርግም ለሶስቱ ጤና ጣቢያ ሰራተኞች የዕለት ወጪ በማመቻቸት ወደ ስራ ማስገባት መቻሉን የቋሪት ፋኖ ጊዜያዊ አስተዳደር የጤና ጥበቃ ጽሕፈት ቤት ኃላፊ ፋኖ አስቻለን አሳውቋል። ኃላፊው አክሎ እንደተናገረው ለበር ሚካኤል፣ ለአርብ ገበያና ለወይበኝ ጤና ጣቢያ ሰራተኞችም እያመቻቸን ነው ሲል ይፋ አድርጓል። የአብይ አህመድ አገዛዝ በወረዳው ሁሉም የመንግስት ሰራተኞች ከ5 ወራት በላይ ደሞዝ መከልከሉን ተከትሎ በ6ቱ ጤና ጣቢያዎች የሚሰሩ የጤና ባለሙያዎችም ከየካቲት 10 ቀን 2017 ዓ.ም ጀምሮ ስራ ማቆማቸው ይታወሳል። በዚህም መሰረት አካባቢውን የተቆጣጠረው የአማራ ፋኖ በጎጃም ዛሬ መጋቢት 5 ቀን 2017 ዓ.ም 3ቱ ጤና ጣቢያዎችን ሙሉ ለሙሉ ስራ በማስጀመር ህብረተሰቡ እንዲገለገል ክፍት አድርጓል። በቀጣይም የአማራ ፋኖ በተቆጣጠራቸው ከተሞች በአጠቃላይ የህዝብ አገልግሎት ማስጀመሩ ስራ ተጠናክሮ እንደሚቀጥል የአማራ ፋኖ በጎጃም የገረመው ወንዳወክ ብርጌድ ህዝብ ግንኙነት ኃላፊ በላከው ማብራሪያ ይፋ አድርጓል።
የተከበራችሁ ውድ ኢትዮጵያውያን ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደ ወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ኤፍሬም ሳሙኤል ነበርኩ። በሌላ አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።